السلام عليكم ورحمة الله يا أحبابي. ዛሬ እንግዲህ ይዤላችሁ የመጣሁት ስለ ሸመር ወይ ደግሞ በእንግሊዝኛ ፈነል ሲድ ይባላል የእንስላል ቅጠል ነው። የቅጠሉ ሳይሆን አሁን ዛሬ የምንናገረው ስለ ፍሬው ነው። ሱብሃንአላህ ይሄ ፍሬ እንግዲህ ያ ኢኽዋን በጣም ብዙ ጠቀሜታ አለው። በተለይ ዳይጀስሽንን በማሻሻል መልኩ ሆዳችን ላይ ያሉ ብሎቲንግ እንደዚህም ደግሞ በውስጣችን አንዳንድ ቁርጠት ምናምን ሲሰማን ከፍተኛ የሆነ ጥቅም ይሰጣል። በውስጡ እንግዲህ ብዙ አይነት ቫይታሚኖች አሉት፣ ኒውትሪየንቶች አሉት፣ ፋይበር አለው። ስለዚህ ለሆድ ብሎቲንግ ወይ ደግሞ ሆድ የመነፋት ችግርን የማስወገድ እና ለዳይጀስሽን እጅግ በጣም ይጠቅማል ማለት ነው። ሌላ ለልብ ህመም እንደዚሁም ደግሞ ብለድ ፕሬሸር የደም ግፊትን የማስተካከል አቅሙ እጅግ በጣም ከፍተኛ ነው። ክብደት ያለባቸው ሰዎች ደግሞ ክብደታቸው በጣም የጨመረ ሰው ደግሞ እንደ ዌይት ሎስ ያገለግላል ማለት ነው። እና ብዙ ጊዜ አንቲ ኦክሲዳንት ስለሆነ የካንሰር ሴሎችን የመዋጋት አቅሙ እንደዚሁም ሴሎችን ዳሜጅ የሚያደርጉ ማንኛውም ንጥረ ነገሮች እነሱን በመከላከል ትልቅ ሚና ይጫወትልናል ማለት ነው። በተጨማሪም ፕሮሞት ስኪን ሄልዝ የጤናችን ላይ የቆዳ ጤናችን ላይ ትልቅ ሚና ይጫወታል። እንደዚሁም ቆዳችንን ንጹህ በማድረግ አንዳንድ ከውስጥ የሚያስቸግሩ ቬዝሎችን በተደፈኑበት ጊዜ የሚመጡ አንዳንድ የቆዳ ችግሮችን እነሱን የማላቀቅ አቅሙ እጅግ በጣም ከፍተኛ ነው። እንደዚሁም ቆዳችንን ፒውር ያደርገዋል ማለት ነው። ሌላ ደግሞ የሴቶችን ጤና ያስተካክላል። የሴቶች ጤና ማለት ምን ማለት ነው? ብዙ ጊዜ ከወር አበባ ጋር ተያይዞ የሚመጣባቸው ህመም፣ ከወሊድ ጋር ተያይዞ የሚመጣባቸው ህመም እንደዚህም ደግሞ ከወሊድ በኋላ ያለው ደም መፍሰስ ላይ አንዳንድ የሚያሳዩት የመዳከምና ችግሮችን ይቀርፋል። በውስጡ አይረን የተባለ ንጥረ ነገር ስላለው በከፍተኛ ደረጃ ያስተካክልላቸዋል። ዋናው ግን እኔ ብዙ ጊዜ ሰዎች ሪከመንድ ማደርገው የዩቲአይ ወይ ደግሞ የሽንት ቧንቧ ችግር ያለባቸው ሴቶችም ሆኑ ወንዶች፣ በተጨማሪም የኩላሊት ጠጠር ያለባቸው የኩላሊት ኢንፌክሽን ያለባቸው ሰዎች ይህንን የሸምር ፍሬን በደንብ አድርገው አፍልተው በሻይ መልኩ ቢጠቀሙ እጅግ በጣም ብዙ ጥቅም ያገኛሉ። መሰለን አንደኛ የኩላሊት ጠጠርን ሰባብሮ የማውጣት አቅሙ በጣም ከፍተኛ ነው። ሁለተኛ ሽንት በጣም ስለሚያሸና አንዴ በቀን አንድ ሰው 2 ብርጭቆ ቢጠጣ በጣም ብዙ ሽንት ያሸነዋል። ውሃ እየጠጣን ሽንቶችን ማስወገድ ስለምንችል የኩላሊት ኢንፌክሽንን የማስወገድ አቅሙ ከፍተኛ ነው። እንደገና ደግሞ የኩላሊት ጠጠርን ሰባብሮ የማውጣት አቅሙ እጅግ በጣም ከፍተኛ ነው። በተጨማሪ ደግሞ በዩቲአይ የሚሰቃዩ ሴቶችም ሆነ ወንዶች የሽንት ቧንቧ ችግር ያለባቸው ሰዎች ይህንን በመጠጣት ፒውር ያደርግላቸዋል። እዛ ያለው ኢንፌክሽንም የማስወገድ አቅሙ እጅግ በጣም ከፍተኛ ስለሆነ ሁላችንም ልንጠቀመው ይገባል። ሱብሃንአላህ እንግዲህ የሸመር ፍሬ ብዙ ጥቅም አለው። በውስጡ ብዙ የሆኑ ሚኔራሎች አሉት እንደ ፖታሺየም፣ አይረን፣ ማንጋኔዝ፣ ፎሌት ስላሉት ምን ማድረግ ይችላል? ሰውነታችን በከፍተኛ ደረጃ ጤናማ እንዲሆን ስለሚያደርግ መጠኑን ጠብቀን በየጊዜው ልንወስደው ይገባል ማለት ነው። በዚህ ውስጥ ደግሞ ሌላ ተጨማሪ ቫይታሚኖች አሉት እንደ ቫይታሚን ቢ፣ ሲ፣ ቫይታሚን ኤ ስላለው ኢሚዩን ሲስተማችንን ወይ ደግሞ በሽታ የመከላከል አቅማችንን እጅግ በጣም ወደ ላይ ያሳድግልናል። ለዚህም ሲባል በየቤታችን እያፈላን እንደ በሻሂ ምትክም ልንጠቀመው እንችላለን ማለት ነው። ቅድም ያነሳሁት አንድ የሀርት ወይ ደግሞ የልብ ህመምን የማስተካከል አቅም አለው። ይህን ደግሞ የሚያስተካክልበት መንገድ ብለድ ፕሬሸራችን የደም ግፊታችንን ኖርማላይዝ በማድረግ ኖርማል ያደርገዋል። ስለዚህ ግፊቱ በአግባቡ መስራት ሲጀምር ልባችን ጤናማ የሚሆንበት መንገድ አለ ማለት ነው። በተጨማሪም ፈነልን ብንወስድ ሲዱን በምንወስድበት ጊዜ አፋችን ላይ ሆዳችን ላይ ጥሩ መጥፎ ጠረኖችን የማስወገድ ፍሬሽ ኤር ወይ ደግሞ አፋችን ላይ ያለው ጠረን ፍሬሽ እንዲሆን ያደርጋል። ይህን እንግዲህ አንዳንድ ጊዜ ሮስት ያደረጉትና ወይ ደግሞ የተወሰነ ሮስት ይቆላና እንደ ቺው በማድረግ በማኘክ መጠቀም ይቻላል ማለት ነው። እንግዲህ 3 አይነት አጠቃቀም አለው ፈነል ሲድ። ከነዚህ አጠቃቀሞች ውስጥ አንደኛው ቅድም ያልኩት ሮስት ተደርጎ እንደ ቆሎ ማኘክ ይቻላል። ሁለተኛው አጠቃቀም እንደ ሻይ እየተፈላ መሰለን በ2 ብርጭቆ ውሃ አንድ የሻይ ማንኪያ ራሱ አፍልተን በ6 ሰዓት ውስጥ ያረፈን ብንጠጣው በጣም አጥጋቢ ውጤት ሊያመጣ ይችላል። ብዙ ሽንትም ሊያሸናን ስለሚችል
ከኩላሊት ጋርና ከሽንት ቧንቧ ጋር የተያያዘ ችግሮችን ይቀርፍልናል ማለት ነው። ሶስተኛው አጠቃቀም ሶክ ይደረጋል። በውሃ ይዘፈዘፍና ቢያንስ ከ6 ሰዓት እስከ 12 ሰዓት ወይ ደግሞ ኦቨርናይት ሌሊት ሙሉ ተዘፍዝፎ ያድርና ጧት ያን ውሃ አጥልሎ ዝም ብሎ እንደ ጁስ እንደ ቢቨሬጅ እየጠጣን ብንጠቀም ብዙ ጥቅም ሊሰጠን ይችላልና እነዚህ ሶስቱ አይነት አጠቃቀሞችን በመጠቀም ሱብሃንአላህ የፌነል ፍሬን በቤታችን እንዳይጠፋ ለልጆችም ለራሳችንም ጤናችን ለመጠበቅ ስለሚጠቅመን ሁላችን በቤታችን እናስቀምጠው ይገባል የሚል መልእክት በማስተላለፍ እዚህ ጋር ነገርን እቋጫለሁ። ሰላም አለይኩም ወራህመቱላህ።